እናታችን ቅድስት ድንግል ማርያም። ድርሳነ ማርያም ዘነሐሴ 21 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቶማስ ስለ እመቤታችን ሐዋርያትን መጠየቁ። በዚች ዕለትም ሐዋርያው ቶማስ ሐዋርያት ወዳሉበት ኢየሩሳሌም ደረሰ። እያለቀሱም የብርሃን እናቱ ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። ጥር 21 ቀን ሞተች፣ ትናንት ነሐሴ 14 በሰርክ ቀበርናት አሉት። ቶማስም በድኗ ይህንን ያህል ዘመን ሳይቀበር እንዴት ቆያላቸው? ሐዋርያትም ትተዋት እንደሸሹ ሥጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ከአይሁድ ስለደረሰባቸው ስቃይ በማፈራቸውም ቶማስን ሰወሩት። እንቀብራት ዘንድ እስከሚያዘን ድረስ ቆየን አሉት። ቶማስም እውነት እውነት እላችኋለሁ ይህ ነገር ሐሰት ነው። እግዚአብሔር በእናቱ ሥጋ ላይ ለ7 ወር ዝም አይልም፣ ይህንንም አያደርግምና ስራውም እውነት አይደለም። በጥር ወር ሞታ ትናንት በሰርክ የተቀበረች ሥጋዋን አይ ዘንድ መቃብሯን አሳዩኝ አላቸው። እንደ አንድ ቃል ተናጋሪ ሆነው ሁሉም ተቆጡ። በእኛ ላይ እስከ መቼ ትታበያለህ? ነገራችንንስ እስከ መቼ ዘወትር ሐሰት ታደርጋለህ? ስንዋሽ መቻይህን ሐሰትን እንዳትናገርተው የሰማነው ነገር እውነት ነው። የሰው በደል እንዳይደገም ታዘን፣ አንተ ግን ዘወትር እውነትን ትጠላታለህ፣ አትቀበላትም። አልዓዛርን ያስነሳ ከሙታን ተለይቶ በፊትህ በተነሳ ጊዜ አንተ ግን ካልዳሰሰው አላምንም ትላለህ። እርሱም ስለ ቸርነቱ ብዛት ወደ እጽዋቱ ገብቶ በፊቱ ቆመ። ትዳስሰው ዘንድ ፈቀደልህ። ከድፍረትህም ብዛት የተነሳ ወደ እሳት መለኮት ጎን ጣቶችን ትጨምር ዘንድ ጨከንክ። ዛሬ በነገደ መላእክት ፊት የሰማይና የምድር ንጉሥን የወለደች የእመቤታችን በረከቷን ያገኙ ዘንድ ከአባታቸው ከአዳም ጀምሮ በመጡ በጻድቃን ማኅበር ሁሉ ፊት የቀበርናት እናቱን እንዲህ አልክ። ዛሬም በድኗን እናሳይህ ዘንድ አሁኑና፣ ነገር ግን ከዛሬ ጀምሮ ከኛ ተለይ። ምእመናንን ከመናፍቃን ጋር መቀመጥ አይገባቸውምና አንዱን ታማሚ በግ ካላስወጡት ሌሎቹም ታማሚ ይሆናሉና። ቶማስ ሆይ አንተም ጠላት ነህ አሉት። ጴጥሮስም ይህንን ብሎ ተነሳ፣ የእመቤታችን ማርያምን መቃብር መቆፈር ጀመረ። ሐዋርያትም ሁሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቆፍሩ ነበር። እርሱ ግን ከደቀ መዛሙርቱ ጋር ፈገግ ይል ይስቅባቸው ነበር። 72ቱ አርድእትም በዚያ ነበሩ። በእጃቸው ተአምራት ያመኑ ሌሎችም ምእመናን ነበሩ። የዚህ ነገር ፍጻሜ የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜ በውስጡ ሥጋው አልተገኘም። ደቀ መዛሙርቱም ከመደንገጣቸው የተነሳ የደነዘዙ ሆኑ። አቤቱ ሆይ ስለ ኃጢአታችን እንዲህ አደረግከን አሉ። ቶማስም ኃጢአታችሁ ምንድነው አላቸው። እነርሱም እንዳትዘበዝብብን አንነግርህም አሉት። እርሱም ካልነገራችሁን የሰራችሁትን ኃጢአት እኔ እነግራችኋለሁ አላቸው። እስኪ ንገረን አሉት። እመቤታችን ማርያም ልትሞት በደረሰች ጊዜ አይሁድ በኢየሱስ ምክንያት ሐዘን፣ ሞት ወረደብን፣ ምን እናድርግ ብለው ተማከሩ። እስከ ዛሬ ድረስ ከመቃብሩ ክርስቲያኖቹ ትቢያውን ተቀብተው ከደዌያቸው ይፈወሳሉና
የእግዚአብሔር ልጅ ክርስቶስን የሰቀላችሁ አይሁድ እያሉ ይሰድቡናል፣ ይመቱናል። ዛሬም በእናቱ መቃብር ከዚህ የሚበልጥ ተአምር ይደረጋል። ተነሱና ከነአልጋው በእሳትና አቃጥላት፣ ደቀ መዛሙርቱንም ራሳቸውን እንቁረጣቸው አሉ። ስለዚህም ተዋቸዋት። ከልጅ ወዳጇ ከዮሐንስ በቀር ከእናንተ አንዱስ እንኳ አልቀረም። አይሁድ በታላቅ ቁጣ ወደ እናንተ መጡ። በአእምሮ ሰይጣን ካላደረበት ከዮሐንስ ጋር መልአኩ ገብርኤል ነጠቃት። በዕፀ ሕይወት ስርም ነበሩ። ነፍሷንም ገብርኤል አሳረጋት። በእርሷ የተደረገውንም ዮሐንስ ነገራቸው። አይሁድም ወደ እመቤታችን ቤት መጡ። ባጧት ጊዜ ራሳቸውን ነቀነቁ። ስለ ኢየሱስ ክርስቶስ ስለ ደቀ መዛሙርቱም ወዮልን፣ ዛሬም እንደ ልማዳችን በስውር ሰርቀው እናታችን ከሙታን ተለይታ ተነስታለች ይላሉ። በድኑን ሰርቀው ወስደው ተነስቷል በማለት እንዲህ አድርገዋል ይሉ ነበር። ግማሾቹ ደግሞ የኢየሱስ ክርስቶስ ሥጋ ከተሰረቀ በትንሣኤው ዕለት ሰውነቱን የሚሰጥ ሽታ ያለው በየዓመቱ በመቃብሩ ላይ የማያቃጥል የብርሃን መብራት ለምን ይወርዳል? ለምንስ በስሙ ተአምር ይደረጋል ይሉ ነበር። ግማሾቹ ይህ ነገር ሁላችንንም በጣም ያስደንቀናል አሉ። ሞትን የተጎናጸፈ አንዱ ሰውም ክርስቶስ ከተሰቀለ እስከ ዛሬ ድረስ 14 ዓመት ነው። እስካሁን ድረስ መሳደቤን አላቋረጥኩም፣ ለምን አልገደለኝም አለ። ይህንን በተናገረ ጊዜ መሬት ተከፈተች፣ ዋጠችውም፣ ሁሉም በፊታቸው ወደቁ። በእውነት በዚች ሀገር የአብርሃም አምላክ ተሰቅሏል አሉ። ወደ እርሱ መጥተውም 700 ያህሉ ተጠመቁ። የቀያፋ ልጅም ከነርሱ ጋር ተጠመቀ። በኢየሩሳሌም እነሆ ታላቅ ፍርሃት ሆነ። ተላላኪውን የአቦን ምድር ዋጠችው፣ ጽኑ ሐዘንም አዘኑ። እስከ ዛሬም ድረስ ደከማችሁ። ጌታችሁንም ይቅርታ ልማዱ ነውና አልተዋቸውም፣ ቸል አላላቸውም። የእናቱን ሥጋ አምጥቶ ከሞተች ከ204 ቀን በኋላ ትቀብሯት ዘንድ ሰጥቷቸዋልና። በተገነዘች ጊዜም በሰማያውያንና በምድራውያን ዘንድ ታላቅ ምስጋና ተደረገ። በሥጋዋ ላይ ጌታችን ካህን፣ መጥምቁ ዮሐንስ ንፍቅ፣ የሰማዕታት አለቃ እስጢፋኖስ ዲያቆን ነበር። ሙሴም ዝናሩን ይዞ ነበር። አንተ ጴጥሮስን በማዕጠንት ታጠን ነበር። አዳም በተፈጠረባቸው በተቀደሱ ጣቶቹም ከተቀደሰው ምስጢር ከሥጋው ከደሙ ሰጣቸው። በሰርክም ቀበሯት። ጌታችንም እናቱን ተሰናብቶ አረገ። እናንተም ወደየቤታችሁ ገባችሁ። ጌታችንም እናቱን በዚች ሰዓት በቅጽበት ከፍ ከፍ አደረጋት። ነፍሷንም ከሥጋው አዋሃዳት። ከዚህ ዓለም ፀሐይ ይልቅ በሚያንጸባርቅ በአርያም ደመና ተጫነች። በህንደኬ ሀገር ጋኔን እየወጣው ሳለሁም መንፈስ ቅዱስ ይህች ዕለት እንደ ፋሲካ ናት፣ የማርያምን በረከት ትቀበል ዘንድ ተነሳለኝ። ደመናም አዘለልኝ። ስመጣም በሰማይና በምድር መካከል በአየር ላይ አገኘኋት። ከእርሷ ጋር አእላፍ መላእክት ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው እያሉ ያመሰግኑ ነበር። እኔ ልናገረው ልገልጸው የማይቻለኝ ታላቅ ብርሃንም ከቧት ነበር። ቶማስ ሆይ ታውቀኛለህን? አለችኝ። አንቺን ማየት አልቻልኩም አልኳት። ያን ጊዜ በፊቷ የነበረው ብርሃን ተወገደ። ያን ጊዜ በግልጽ አየኋት። የልዑል እናት ነሽ አልኳት። ብዙ ስግደትንም ሰገድኩላት። ምን ሆነሽ ነው አልኳት። ሁሉንም በየክፍሉ ነገረችኝ። እኔም አለቀስኩ። እሷም ሳለቅስ በተመለከተች ጊዜ አለቀሰች።
ንጉሥ አንኮር ለጢባሪዎስ የጻፈው መልእክት። ዳግመኛም ጠባቂዎቹ ወደ ካህናቱ መጥተው እመቤታችን ማርያም መጥታ በመቃብሩ እንደጸለየች ከዚህ በኋላ ተመልሳ ወደ ቤቷ እንደገባች ነገሯቸው። በቤተ መቅደስ የማርያም ጉዳይ ታላቅ አነጋጋሪ ሆነ። ካህናቱም ወደ ገዢው ሄዱ። በጎልጎታ ወዳለው መቃብር ላከ። በዚያም አትጸልይ አሉት። ስለዚህ ነገር ሲያዝኑም ከሮሃ ንጉሥ ከአንኮር ወደ ንጉሥ ወደ ጢባሪዎስ እንዲህ የሚል መልእክታዊ ጽሑፍ መጣ። ከ72 አርድእት አንዱ ሐዋርያ በሮሃ ሀገር አንድ ቤተ ክርስቲያን እንደሰራ በእኔ ላይ ከነበረው በሽታይም እንደፈወሰኝ እነግርሃለሁ። ክርስቶስ ያደረጋቸውን ተአምራትንም ነገረኝ። ያን ጊዜ ፍቅሩ በልቦና ያደረ። አየው ዘንድ በሀገሬ ይቀመጥ ዘንድ ወደድኩ። ነገር ግን አይሁድ ይዘው እንደሰቀሉት በሰማው ጊዜ ፈጽም ያዘንኩ። ከዚህ በኋላ ተነስቼ በፈረስ ተጫንኩ። ወደሚያስደንቀው ቤተ መቅደስ ሄድ ዘንድ በፍርሃት ደረስኩ። በመንገድ ሳለውም ክርስቶስን የገደሉት በውስጡ ያሉትን ሁሉ እገድላቸዋለሁ፣ ሀገሪቱንም አፈርሳታለሁ ብዬ በልቦና ይህንን አሰብኩ። የኔ ግዛት ባይደለችዋ በጋዛ ሰልፍ ጢባሪዎስ በልቡ ቂም ይዝብኛል፣ በመካከላችንም ክርክርና ጦርነት ይሆናል አልኩ። ስለዚህም ተመልሼ ገባው። ዛሬም በደል የሌለበት ክርስቶስን የሰቀሉ አይሁድን እገድል ዘንድ ሻለው። እንደሚሰቅሉት አስቀድሜ ባውቅ ኖሮ እንዳይሰቅሉት ወደ አንተ በመጣው ነበር አለው። የሮሃ ንጉሥ አንኮርም ወደ ጢባሪዎስ ይህን ጻፈ። ንጉሥ ጢባሪዎስም ይህንን ባነበበ ጊዜ ተንቀጠቀጠ፣ ደነገጠ፣ ጽኑ ፍርሃትንም ፈራ። አይሁድን ይገድላቸው ዘንድ ወደደ። የቤተ መቅደሱ ሰዎች ይህን በሰሙ ጊዜ ፍርሃት ያዛቸው። ከዚህ በኋላ ወደ መኮንኑ ሄዱ። ይህ ሁሉ የሆነው በማርያም በእርሷ በተወለደው በክርስቶስ ምክንያት ነው። ቤተ መቅደሱ ፈረሰ። ዛሬም በጎልጎታ ወዳለው መቃብር እንዳትሄድ፣ በዚያም እንዳትጸልይ ወደ ማርያም ላክ አሉት። ገዥውም እናንተ ወደ እርሷ ሄዳችሁ እንደፈለጋችሁት ንገሯት አላቸው። ከዚህ በኋላ ካህናት ወደ እመቤታችን ሄዱ። እነሆ ከዛሬ ጀምሮ ራስሽን ጠብቂ፣ በጎልጎታ ወዳለው መቃብር ዳግመኛ አትሂጂ። ማርያም ሆይ እነሆ ነገርንሽ። በእግዚአብሔር ዘንድ የሰራሽውን በደል አስቢ፣ ከፈለግሽ ከሕዝቡ ጋር ጸልዩ። የሰራሽውን ይቅር ይልሽ ዘንድ የሙሴን ትእዛዝና ሥርዓት ጠብቂ። በሰንበትም ከሕዝቡ ጋር ወደ ምኩራብ ግቢ። በደልሽን ይቅር ይልሽ ዘንድ ካህናቱ ኦሪቱን ባንቺ ላይ ያስቀምጣሉ። ይህን ካደረግሽ አንንቅሽም፣ አንጥልሽም። ብትታመሚም በከበሮ ድምፅ እንጮኻለን፣ ያን ጊዜ ትፈወሻለሽ። እግዚአብሔርንም ፈጽሞ ይቅር ይልሽ ዘንድ እንለምነዋለን። ቃላችንንም ካልጠበቅሽ ግን ከቤተ መቅደሱ ውጪ በጎልጎታ በሚገኘው መቃብር ትጸልይ ዘንድ ዳግመኛ እንተውሽምና ምን ትያለሽ አሏት። እመቤታችንም ይህንን ትነግሩ ዘንድ አይገባም፣ እኔ ትእዛዛችሁን አልቀበልም፣ ቃላችሁን አልሰማም፣ ጠማማ መንገዳችሁን አልሄድም አለች። ከዚህ በኋላ አይሁድ በፍጹም ቁጣ ከእመቤታችን ዘንድ ወጥተው ወደ ቤታቸው ሄዱ። ፀሐይ ቀኑ መሽቶ ነበርና በነጋው ወደ እመቤታችን ማርያም መጡ። ማርያም ሆይ እነሆ አስቀድመን ነገርንሽ፣ አንቺ ግን የትእዛዛችንን ሥርዓት አልተቀበልሽም፣ ቃላችንም አልሰማሽም፣ ነገራችንንም እንደ ኢምንት ተራ ነገር አደረግሽው አሏት። እርሷ ግን ዝም አለች፣ ምንም አልመለሰችም። ከዚህ በኋላ እመቤታችን ታመመች። ጎረቤቶቿ የሆኑ ሴቶችንም ጠራቻቸው።
ሰላም ለእናንተ ይሁን። እነሆ እኔ ወደ ቤተልሔም መሄድን እሻለሁ። አይሁድ በጎልጎታ መቃብር ጸልይ ዘንድ ከልክለውኛል። የሚፈልግ ካለም ከኔ ጋር ይምጣ፣ መምጣትንም አይዘገይ። እኔ በሰማይ ባለው በአምላኬ በእግዚአብሔር ታምኛለሁና የለመንኩትን ሁሉን ይሰማኛልና ፈቃዴንም ያደርግልኛልና አለቻቸው። ዳግመኛ መልአኩ ቅዱስ ገብርኤል በመቃብሩ በምጸልይበት ጊዜ ስለነገረኝ ቃል ልቦና የተደሰተ። ከሴቶች ተለይተሽ የተባረክሽ ሆይ ከዚህ ከኃላፊው ዓለም ትለያለሽ፣ ህልፈት ወደ ሌለው ወደ ዘላለማዊቷ ሕይወት ትሄጃለሽ። ጸሎትሽ ሁሉ ወደሚችለው ወደ እግዚአብሔር ጆሮ ደርሷልና አለኝ። ከዚህ በኋላ የሚያገለግሏት 3ቱ ደናግል ወደ እርሷ መጡ። ከአንቺ የተወለደው ከጌታ ዘንድ ፍጹም ይቅርታን እናገኝ ዘንድ እኛ ከአንቺ ጋር እንመጣለንና አትዘኝ። ስለ አንቺ ዘመዶቻችን ያለንንም ሁሉ ትተን ከአንቺ ጋር እንሞት ዘንድም መጥተናል አሏት። በመዓልትም በሌሊትም ያገለግሏት ነበር። እነርሱም የሕያው እግዚአብሔር ልጅን ያለ ወንድ ግንኙነት እንዴት ከእርሷ እንደተወለደ ትነግራቸው ዘንድ ጠየቋት። ማርያም እነዚህን ደናግል ተወዳቸው በእርሷ ዘንድ ሊማሩ ሊያውቁ የሚፈልጉትን ትነግራቸው ነበር። እነርሱም መልእክቷን ይቀበሉ፣ ፈቃዷን የሚፈጽሙ፣ እግሯን የሚያጥቧት፣ ልብሷን የሚያጥኑላት ነበር። በእርሷ ዘንድ ስላዩት ተአምራት እመቤታችን ድንግል ማርያም የተከበረች ናት። ደናግሉ ያዩት የመጀመሪያው ተአምር የዕጣን መዓዛ ሽታ ነው። እመቤታችን ማርያም ባለችበት ቤት እንደ ባህር ማዕበል ሞላ። ድውያኑ ሕሙማኑ ወደ እርሷ ይመጡ ይባረኩ ነበር። ይሰግዱለትና ከደዌያቸውም ይፈወሱ ነበር። በእርሷ ላይ የተደረገውን ታላቅ ምስጋና ተመልክተው እንደ ደናግል ያደንቁ ነበር። ከዚህ በኋላ ብዙ ወንዶችና ሴቶች ወደ እመቤታችን ማርያም መጡ፣ ሰገዱላትም። እመቤታችን ሆይ ፈጽመሽ ይቅር በይን አትተይን አሏት። ቡሩክት እመቤታችንም ደስ ብሏት ባረከቻቸው። እግዚአብሔር ልመናችሁንና ጸሎታችሁን በኢየሱስ ክርስቶስ ፊት ይቀበላችሁ አለች። ዳግመኛም ያገለግሉኝ ዘንድ ከኔ ጋር የመጡ ደናግልን ይባርካቸው፣ ከነርሱ በቀር ከእስራኤል ሕዝቦች ሁሉ የተከተለኝ የለምና አለች። ከዚህ በኋላ እግዚአብሔር መልአክ ቅዱስ ገብርኤል ለእመቤታችን ማርያም ታያት። የአምላክ እናት ሆይ ፍጥረት ሁሉ ሐዋርያት እጅ ሲነሱሽ ሲያመሰግኑሽ እንደምትመለከች ድረሽ በርቺ አላት። እነዚህ ደናግልም የእግዚአብሔር መልአክ ሲያነጋግራት በሰሙ ጊዜ ታላቅ ፍርሃትን ፈሩ። ከዚህ ዓለም ብሩክት ማርያም እነዚያን ደናግል ጠራቻቸው። ልብሱንና ዕጣኑን ለእግዚአብሔር እጅ መንሻ አቀርባለሁና አምጡልኝ አለቻቸው። እሊህ ደናግልም የቤተ መቅደሱ አለቆች ልጆች ናቸው። ስማቸውም የመጀመሪያዋ ሐና ነው። ተረጓሚውም የሕዝቦች መሰብሰቢያ ቤተ ክርስቲያን ማለት ነው። ይህችም ሰማያዊት የሆነች ቤተ መቅደስ ናት። ሁለተኛዋም አብሳ ትባላለች። ትርጓሜውም በአብ ቀኝ የሚቀመጥ የእግዚአብሔር ልጅ ክርስቶስ መድኃኒት ማለት ነው። የሦስተኛዋ ስም ጸጋ ነው። ትርጓሜዋ በቀዳሚ አምላክ በክርስቶስ ለሚያምኑ ሁሉ ሕይወትን የሚሰጥ መንፈስ ቅዱስ ማለት ነው። በአምስተኛ ቀን ማርያም መጣች። እነዚያ ደናግልም ማዕጠንትን አመጡላት። በሰማይ ባለ በጌታዬ በኢየሱስ ክርስቶስ ዘንድ እጸልይ ዘንድ እወዳለሁ አለች። ዕጣኑንም በማዕጠንቱ አደረገችው። በሰማይ የምትኖር ጌታዬ አምላኬ ክርስቶስ ሆይ ጸሎቴን ልመናዬን ስማ። ታናሹ ዮሐንስን ላክልኝ፣ አይቼው እደሰት ዘንድ እወዳለሁና። ዳግመኛ ወንድሞች ሐዋርያትን ሁሉ ላክልኝ፣ በሰጠህ ጸጋ እንደምትሰጠኝ አምናለሁ እያለች ጸለየች።
ጸለያ ስትጨርስም መንፈስ ቅዱስ ዮሐንስን በኤፌሶን ተነጋገረው። እነሆ የመምህርህ እናት ታይህ ዘንድ ትወዳለች። ጠዋት ተነስና ወደ ቤተልሔም ሄድ። እኔም ወደ ወንድሞች ሐዋርያት እሄዳለሁ። ሁሉንም ከየሀገሩ ሁሉ ሰበስባቸዋለሁ። ያረፉትንም ከመቃብራቸው አስነሳቸዋለሁ። ቅድስት ብሩክት የሆነች ማርያምን እጅ ነሷት ዘንድ ሁሉንም በአንድነት አወጣቸዋለሁ አለው። መንፈስ ቅዱስም ለዮሐንስ ይህንን ከነገረው በኋላ ከእርሱ ተሰወረ። በነገውም ዮሐንስ ተነስቶ ደቀ መዛሙርቱ በቤተ መቅደስ የእግዚአብሔርን ማገልገል እንዳያስታጉሉ አዘዛቸው። በየጊዜው በየሰዓቱ ጸሎት ያደርጉ ዘንድ አዘዛቸው። ዳግመኛ መንፈስ ቅዱስ ስለእመቤታችን የነገረውን ነገራቸው። ከእመቤታችን ከድንግል ማርያም በረከት ረድኤት ያሳትፈን። የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ሚዲያ ቪዲዮውን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን በመስጠት በየዕለቱ የቅዱሳንን ታሪክ፣ ስንክሳር፣ ገድል፣ ተአምር የምታገኙ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም